ስልጣን ላይ ሲወጣ የዓለማችን በእድሜ ትንሹ መሪ ነበር። ከዩኒቨርሲቲ በማዕረግ የተመረቀ ሰቃይ ተማሪ መፈክሮቹም አፍሪካዊነት፣ የአፍሪካን ሀብት ለአፍሪካ፣ ለአክራሪዎች እጅ ማሰጥ ቡርኪና፣ ከእጅ አዙር ቀኝ ግዛት ነፃ የወጣች ቡርኪና ፋሶ። I swear before the people of Burkina Faso and on my honor to preserve, respect, uphold and defend the Constitution, the Charter of Transition and the laws, to make every effort to guarantee justice to all inhabitants of Burkina Faso. La justice à tous les habitants du Burkina Faso. በዓለም ታሪክ ውስጥ እንደሱ በአጭር ጊዜና በተከታታይ መፈንቅለ መንግስት የሚሞከርበት መሪም አልተገኘም። እረ እንደውም የአፍሪካ አህጉር ቁጥር 1 ተሳዳጅ መሪ ሆኗል። These are not coup d'etats. These are revolutions. በመሃል ምዕራብ አፍሪካ ወጣት ጂኦሎጂስት ይህንንም ትቶ ወታደር የሆነ የቡርኪና ፋሶ ፕሬዝዳንት ከሆነ ሰነባብቷል። ለለውጥ እየተጋና ከውጭ ሀገር ጣልቃ ገብነት እየታገለ ያለ ከጥቂት አፍሪካዊ መሪ አንዱ የሆነ የአፍሪካ አህጉር ቁጥር 1 ተሳዳጅ መሪ ከሆነ ወራቶች ተቆጥረዋል። የሰራው ወንጀል አፍሪካ የራሷን የወደፊት ዕጣ ፈንታን በራሷ መወሰን አለባት በማለት በድፍረት በመናገሩ በቦምብ ለመግደል ሞክረዋል። ቅጥረኛ ወታደሮችን አሰማርተው አልተሳካላቸውም። የራሱን ወታደሮችንም እንዲነሱበት ያለመታከት ሰርተዋል። ተወዳጁና የአፍሪካ ቁጥር 1 አነጋጋሪው መሪ ግን እስካሁን ለመሞት ፈቃደኛ አይደለም። 2 ዓመት ባልሞላ የስልጣን ጊዜውም ከ20 ጊዜ በላይ ያልተሳካ የግድያ ሙከራ እንደተካሄደበት ለዓለም ሕዝብ ወቅልኝ ብሏል። ይህ ሻምበል ኢብራሂም ትራኦሬ ነው፣ የቡርኪና ፋሶ አብዮታዊ መሪ፣ አህጉራችን ውስጥ ቁጥር 1 ተፈላጊ መሪ። ለምን ሆነ ብለን እንጠይቃለን። አብራችን ቆዩ። These are not coup d'etats. These are revolutions. They are revolutions because it has become obvious. ኢብራሂም ትራኦሬ ወደ ስልጣን የመጣው የቡርኪና ፋሶ ህዝብ እጅግ ተስፋ ቆርጦና ሀገራቸው ውስጥ ከባድ ቀውስ በተከሰተ ጊዜ ነበር። እንደ ሀገር ከመፍረስ ለመታደግ ተአምር በሚጠብቁበት ጊዜ ከቀውሶቹም ዋናዎቹ በአክራሪዎች ተከታታይ ጥቃት፣ ስር የሰደደ ድህነትና መፈንቅለ መንግስት ነበሩ። ነገር ግን ትራኦሬ ወደ ስልጣን ሲመጣ በእነዚህ ሁሉ ችግሮች ውስጥ መልካም አጋጣሚ ያለ በሚል ጠንካራ እምነት እንደሆነ አሁን እያስመዘገበ ካለው አከራካሪ ያልሆኑ ውጤቶች ማወቅ ይቻላል። ቡርኪናን ከወደቀችበት አቧራዋን አራግፋ እንድትነሳ በፍጥነት ነበር ጥረት ማድረግ የጀመረው። ይህንንም ለማሳካት ያለው አማራጭ አንድ ብቻ ነበር፣ ይኸውም አብዮት። ከቃላትና ከመፈክር ያለፈ እውነተኛና በህዝብ ድጋፍ ያለው አብዮት። ችግሩ ግን ገና በጠዋቱ ነበር። የአብዮቱን መቀጣጠል ተከትሎ ትራኦሬ ከውስጥም ከውጭም ተቃውሞ የገጠመው። እነዚህ የበረከቱ ጫጫታዎችም የትራኦሬ ትልቅ ጋሬጣ ነበሩ። ይህም የሚባባሰውና ወደ ለየለት ጎራ በመፍጠር ከተቃውሞ ወደ ጥቃት የሚሸጋገረው ግን ትራኦሬ የፈረንሳይ ወታደሮችን ከሀገሩ ካባረረ በኋላ ነበር። ይባስ ብሎ ትራኦሬ ተከታታይነት ያለው ጸረ ምዕራባውያን ታድሶ ማድረጉ ምዕራባውያንን በእጅጉን ያበሳጫቸው። ሻምበል ኢብራሂም ትራኦሬ በውጭ ሀገር የተያዙ ፋብሪካዎችን ወደ መንግስት ይዞታነት ቀይሯቸዋል። በሀገር በቀል ኩባንያዎችም ተክተዋቸዋል። ይህንን ተከትሎ ነበር ምዕራባውያን በተለይ ፈረንሳይና አሜሪካ ግልጽ የሆነ ዘመቻ በትራኦሬ ላይ የጀመሩት። ከዚህ በኋላ ሙስናና ሀብት ማባከንን ለመከላከልም በእያንዳንዱ የባለስልጣን ቢሮ ሲሲቲቪ ካሜራ አስገጥሟል። የባለስልጣናቱን የሀብት ምዝገባ ከራሱ ጀምሮ እንዲያከናውኑ አድርጓል። ይህም ውስጣዊ ጫና እንዲበረታበት ምክንያት ሆኗል። ከዚህ ጋር ተያይዞ ነበር ገና ስልጣን ላይ ከወጣ 3 ወር ሳይሞላው የመጀመሪያው የግድያ ሙከራ የተደረገበት። ይህም ሙከራ የተደረገው ጥቅሙ በተነካ አንድ የቀድሞ ጀነራል እንደሆነ ተደርሶበታል። These are not coup d'etats. These are revolutions. They are revolutions because it has become obvious. ይህ ክስተትም ለትራኦሬ ትልቅ ትምህርት እንደሰጠው ይታመናል። ለዚህም ይመስላል በሰራዊቱና በደህንነቱ ዙሪያ ወደ ራሻ በማቅናት ከፑቲን ጋር ስምምነት እንዲያደርግ ምክንያት የሆነው። ከዚህ የተነሳ ነው የሰራዊቱና የራሱን ደህንነት አቅም በሚገባ ማጠናከር ያስቻለው። ከዚህም ባለፈ በየአካባቢው ተደብቀው የቡርኪናን ህዝብ መከራ ሲያበሉት የነበሩትን የምዕራባውያን ሐሳብ አስፈጻሚዎችን አንድ ባንድ ደምስሷቸዋል። ይህ የሱ የኢብራሂም ትራኦሬ ዋነኛው ስኬት ነው በሚል እየተወደሰ ይገኛል። ጉዳዩን በቅርበት እየተመለከቱ ያሉ ሰዎች የቡርኪና ፋሶ ጠላቶችና ባንዳዎች የህልውናቸውና የጥቅማቸው ስጋት እንደሆነ ድምዳሜ ላይ ከደረሱ ጊዜያቶች ተቆጥሯል እያሉ ይገኛሉ።
ፈጥነውም ትራኦሬን ለማስወገድ እየተረባረቡ ይገኛሉ። ለዚህ ማሳያ የሚሆነው በአፍሪካ ዋንጫ ጊዜ ትራኦሬን ለመግደል የተደረገው የግድያ ሙከራ ነበር። በዋንጫው ማጣሪያ የቡርኪና ፋሶ ቡድን በሚጫወትበት ምሽት በፈረንሳይና በቀድሞ የሀገሪቱ ፕሬዝዳንት አቀነባባሪነት በትራኦሬ መኖሪያ አካባቢ ቦምብ በመቅበር እና ሰዓቱን ጠብቆ እንዲፈነዳ በማድረግ ሊገሉት ሞክረው ነበር። በሰዓቱ ይህ የግድያ ሙከራ ምስጋና ለራሻ ይግባና በራሻ የደህንነት መረጃ እገዛ ሊከሽፍ ችሏል። በዚህ የግድያ ሙከራ የተሳተፉት ሁሉም ተይዘው ወደ ዘብጥያ ወርደዋል። ከዚህም በኋላ በዚህ ሁሉ ሙከራ ውስጥ የፈረንሳይ እጅ አለበት ተብሎ የሚታመነውን የሚያረጋግጥ አንድ ክስተት ተከሰተ። 4 የፈረንሳይ ሰላዮች በኦጋዱጉ ተያዙ። እነዚህ ሰላዮች በራሱ በትራኦሬ ምርመራ ከተደረገላቸው በኋላ ተጨባጭ መረጃ ተገኝቷል በሚል ተዘግቦም ነበር። እነዚህ 4 ሰላዮች በሞሮኮ አደራዳሪነት ለፈረንሳይ ተላልፈው የተሰጡ ቢሆንም ክስተቱን በተመለከተ በርካታ መረጃዎችን ለቡርኪና መንግስት እንዳቀበሉ ይታመናል። በዚህም ግብዓት ነበር የቡርኪና ፋሶ ደህንነት ተጨማሪ ስልጠናና በቁሳቁስ የበለጠ እንዲደራጅ የተደረገው። የቡርኪና ደህንነትም መኖሪያቸውን ቶጎ ካደረጉት ከቀድሞ የሀገሪቱ ፕሬዝዳንት መልእክት ይደርሳቸው የነበሩትን ባለሀብቶች፣ የቀድሞ ወታደሮች፣ የሚዲያ ሰዎችን በአጠቃላይ 113 ሰዎችን መፈንቅለ መንግስት እያሴሩ ነው በሚል አስረዋቸዋል። ይህን ተከትሎ ፈረንሳይ አካሄዷን በመቀየር ትራኦሬ በሀገሪቱ ህዝብ እንዲጠላ መጠነ ሰፊ ዘመቻ የሚዲያ ተቋማትን፣ አማጺዎችን፣ ኤንጂኦዎችንና ዋና ከተማዋ ኦጋዱጉ የሚገኙትን የምዕራብ ሀገራትን ኤምባሲዎችን ጭምር በመጠቀም አድርጋለች። ነገር ግን ትራኦሬ በዚህ ዘመቻ ተሳታፊ የነበሩትን በተለይ የሚዲያ ሰዎችን በቁጥጥር ስር በማዋል ለሀገሪቷ ዜጎች አግባብነት የሌላቸውን ይዘቶችን የሚያቀርቡ ሚዲያዎችን ስርጭታቸውን እንዲያቆሙ በተደጋጋሚ ቢጠይቅም አሻፈረኝ በማለታቸው እየተመዘገበ ያለውን ለውጥ ለመቀልበስ ከአሸባሪዎች ጋር መስራት በመጀመራቸው ትራኦሬ የምዕራባውያን ሚዲያዎችን ማለትም ቢቢሲ፣ ፍራንስ 24 እና ቪኦኤ በሀገሪቱ ውስጥ እንዳይሰራጭ አግዷል። ጋዜጠኞቻቸውም ሀገሪቷን ለቀው እንዲወጡ አድርጓል። ከነዚህ ሚዲያ ጋር ተያያዥነት ያላቸውን ተቋማትም እንዲዘጉ ድፍረት በተሞላ ውሳኔ ያሳልፈዋል። እነዚህ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሚዲያዎች ከቡርኪና ፋሶ ከተባረሩ በኋላ ሁሉም በአንድ ድምፅ የትራኦሬ መንግስት በሚዲያ ነጻነት የማያምን ጋዜጠኞችን የሚያሳድድ የለየለት አምባገነን መንግስት እንደሆነ 24 ሰዓት የተጋነኑ ዘገባዎችን በመስራት ስም የማጥፋት ዘመቻ ላይ ናቸው። የሁለቱ ጎራ እየሰፋ የሚመጣው ግን በምዕራባውያን ጫና ሐሳቡን ይለውጣል ተብሎ ሲጠበቅ በሀገሩና በአቋሙ ባለመደራደሩ በተጨማሪም ያወራውን በተግባር ያሳየ መሪ ሆኖ በመገኘቱ ዓለም ላይ መነጋገሪያ በመሆኑ ነው። በሶሻል ሚዲያም የትራኦሬን ስም በበጎ መልኩ እየገነነ መምጣቱ ብቻ ሳይሆን ተወዳጅነቱ ከቡርኪና ፋሶ ድንበር እየዘለለ ሆኖ ተገኝቷል። ከዚህ በተጨማሪም የምዕራባውያንን ተጽዕኖ በግልጽ የሚቃወሙ ሀገራቶች ቬኔዙዌላ፣ ኩባና ሰሜን ኮሪያ ሳይቀሩ በመሪዎቻቸው አማካኝነት ለትራኦሬ ያላቸውን አድናቆት በመግለጽ ከቡርኪና ጋር ለመስራት ስምምነታቸውን ፈጽሞ ተገኙ። These are not coup d'etats. These are revolutions. They are revolutions because it has become obvious. ይህም ክስተት ምዕራባውያን ትራኦሬንና መንግስቱን የማጥላላት ዘመቻውን እንዳልተሳካላቸው የተገነዘቡበት ወቅት ነው ተብሎ ይታመናል። ሻምበል ኢብራሂም ትራኦሬ በተደጋጋሚ በተደረጉበት የግድያ ሙከራዎችና ስም የማጥፋት ዘመቻ መግለጫ ሰጥቶ ነበር። በዚህም መግለጫው እየተመዘገቡ ያሉትን ለውጦችን ማስቀጠል ብቸኛው አማራጭ እንደሆነ አስረግጦ ተናግሯል። ለሀገራችን ያለው ፍቅርና ትጋታችን እጥፍ ሆኖ መገኘት ይገባል በማለት አሳስቧል። ከዚህ በተጨማሪ ትራኦሬ የተገኘውን የሀገር ነጻነትና የኢኮኖሚ እድገትን ለመግታት ጠላት እንቅልፍ እንደማይተኛና ሁሌም ቢሆን ሀገሪቷን በማዳከምና ጥቅማቸውን ማስጠበቅ ተቀዳሚ ዓላማቸው እንደሚሆን መዘጋት የለበትም ብለዋል። እነዚህ ጠላቶቻችንም የእኛን መዘናጋት ነው የሚጠብቁት፣ ይህንንም ሁላችንም ማወቅ አለብን በሚል ለሀገሪቱ ህዝብ የቤት ስራ ሰጥቷቸዋል። ህዝቡም በትንሽ ስኬቶቻችን ነቅሎ እየወጣ ድጋፍ መስጠቱን ማቆም አለበት በማለትም የሀገሪቱ ህዝብ በሀገር ደህንነትና በስራ ላይ ብቻ እንዲያተኩር አሳስበዋል። እዚህ ጋር ግን ጥያቄያችን የሚሆነው ለመሆኑ ምን አይነት ኃጢአት ቢሰራ ነው ኢብራሂም ትራኦሬ በዚህ ልክ የሀገሪቱ አንደኛ ተሳዳጅ ሆኖ የተገኘው ለሚለው መልሱ ቡርኪና ፋሶ በወርቅ ምርት ከአፍሪካ ቀዳሚ ሀገር ናት። ከፍተኛ የሆነ የጥጥ ምርት፣ ኮፐር፣ ሊቲየም፣ ዚንክና የሌሎችም የማዕድን ሀብታም ሀገር ናት። እነዚህ ማዕድኖችም ለዘመናት የፈረንሳይ ኢኮኖሚ የጀርባ አጥንት የነበሩ ናቸው። በዚህ ምክንያት ከዚህ በፊት ኦጋዱጉ ላይ አለቃ የሚሰየመው ከፓሪስ ነበር። ለዚህ ነው ፈረንሳይና ደጋፊዎቻቸው ትራኦሬን ካላስወገዱ እረፍት አይኖራቸውም ተብሎ የሚታመነው። በተለይ ፈረንሳይን የመንገበገባት ጉዳይ አሁን ሳይል አሊያንስ የሚለውን የመሰረቱት ፈረንሳይ ጠል ሀገራቶች ውስጥ በብቸኝነት ሲጓዝ የነበረው
ማለትም በማሊ፣ ኒጀርና ቡርኪና ፋሶ ንብረትነቱ የፈረንሳይ የሆነው ኤር ፍራንስ በመታገዱ ነው። በዚህ አየር መንገድ ነበር ፈረንሳይ ተዝቆ የማያልቀውን ማዕድን የምታጓጉዘው ብቻ ሳይሆን በቢሊዮን የሚቆጠር ዶላሮችን በየዓመቱ ታተርፍበት የነበረው። እነዚህ ምክንያቶች ናቸው ከውስጥም ከውጭም አሁን የሀገሪቱን ተወዳጅ መሪ ለመጥላት ከበቂ በላይ ሆነው የተገኙት። ከዚህም በተጨማሪ ፈረንሳይ ከኒጀርና ማሊ ተዘርፍ የነበረውንና ከፍተኛ ጥቅም ታገኝበት የነበረውን ዩራኒየም ያሳጣኝ ትራኦሬ ነው ብላ ታምናለች ተብሎ ይታሰባል። ለዚህም ነው በቅርቡ ፈረንሳይ ከቀድሞ ሀገሪቱ ፕሬዝዳንት ጋር በመተባበር ትራኦሬን ለመግደር ረብጣ ዶላር በማውጣት ሙከራ ያደረገችው። በዚህም በቅርቡ በተሞከረው የግድያ ሙከራ ፈረንሳይ የተጠቀመችው መንገድ ከዚህ በፊቱ ለየት ያለና በጉዳዩ ሊጠረጠር የማይችል የሀገሪቱን ታዋቂ ሰው ወደ ቡርኪና ፋሶ በመላክ ነበር። ዘገባዎች እንደሚያመለክቱት ይህ ሰውዬ ታዋቂ በመሆኑ ምክንያት ጉዳዩን ለማስፈጸም ብዙ ጊዜ አልፈጀበትም እየተባለ ነው። በተጨማሪም ሰውየው ለተልዕኮ የመረጣቸውን ሰው በሆቴል በማነጋገር ለእያንዳንዱ 5 ሚሊዮን ዶላር ቃል እንደገባላቸው ተገልጿል። ክፍያውንም ስራው ከመሰራቱ በፊት እንዲፈጸምላቸው የሚፈልጉ ከሆነ እንደሚፈጸምላቸው ቃል ገብቶም እንደነበር ተነግሯል። በተመሳሳይ ሁኔታም ሰዎቹም በሰዓቱ ለሰውየው ማንኛውንም ጉዳይ ለመፈጸም ዝግጁ እንደነበሩ ተነግሯል። ነገር ግን የኦፕሬሽኑ ዋና ዓላማ ትራኦሬ መግደል መሆኑን ሲነገራቸው በሰዓቱ የደነገጡ ቢሆንም ስሜታቸውን በመቆጣጠር ክፍያውም በቅድሚያ እንዲከፈላቸውና ስራው ከተሰራ በኋላ ስማቸው በማንኛውም ሁኔታ እንዳይጠቀስ በማለት እምነት እንዲጣልባቸው አድርገዋል ተብሏል። ከዚህም በኋላ ገንዘቡንና ትራኦሬን ለመግደል የተዘጋጀውን ስናይፐር በመቀበል ከሆቴል ከወጡ በኋላ ቀጥታ ወደ ፕሬዝዳንቱ በመሄድ የተከሰተውን አስረድተዋል ነው የተባለው። ከሰውየው የተቀበሉትንም 10 ሚሊዮን ዶላርና ስናይፐር በሰዓቱ አስረክበዋል የተባለው። ከዚህም በኋላ በትራኦሬ ውሳኔ መሰረት የተደራጀ ኃይል በቀጥታ ወደ ሆቴሉ በመላክ ሰውየውን በቁጥጥር ስር አውለውታል። የሰውየው ኮምፒውተር በሚበረበርበት ሰዓትም የማይጠበቁ ሰዎች በሴራው ተሳትፈው በመገኘታቸው በሰዓቱ በቁጥጥር ስር ውለዋል። የሰውየው ማንነት ግን ከተገኘው የደህንነት መረጃ ክብደት አንጻር ለጊዜው እንዳይገለጽ ተወስኗል ተብሏል። እነዚህ ሁለት ሀገር ወዳድ የደህንነት ሰራተኞች ኢብራሂም ትራኦሬን ከ20 በላይ በተሞከረበት የግድያ ሙከራ በቅርቡ በከሸፈው አድነውታል። ገና ወደ ስልጣን ከመጣ 2 ዓመት ብቻ ቢሆነውም በዚህ አጭር ጊዜ በተሞከረው የግድያ ሙከራ ብዛት ምክንያት የቡርኪና ፋሶ ጋዜጦች በፊት ገጻቸው ላይ ሞትን መቋቋም የቻለው ሰው በሚል ሰፊ ሽፋን ሰጥተውታል። ሻምበል ኢብራሂም ትራኦሬም የአፍሪካ አህጉር ተወዳጅ መሪና ቁጥር 1 ተፈላጊ መሪ በመሆን ቀጥሏል።